ኤቢ እንደተመለከታችሁት ናታን ወደ ቤት እየሄድኩ ነው ሲላት እንግዲህን ከማርታ ጋር ለመሄድ ያሰበችውን ነገር ትታ ወደ ቤት ትመለሳለች። ምክንያቱም ናታንን ለማውራት እና ናታን እንግዲህን እንዳያችሁት ደግሞ ገዜ እንግዲህን ግቢውን ጠብቅ፣ ማንም ሰው የለም ቤት ተብሎ አደራ ተብሎ ነበር የተሰጠው። እሱም እሺ ምናምን ብሎ እንግዲህን እነ ዳጣ ማለት እነ ኤቢ ልክ እግራቸው ወጣ ሲል እሱ ይን ነበረ ለዛ ጋር ሄዶ ነበረ ገዜዋ ጎምላላዋ እያለች ነበር። ከዛ እሱም እንግዲህ እሱም ከኋላ ይሰማትና እያሞገሳት ነበረ እና ለምንድን ዞር ዞር ብለን መኝታ ክፍሉን አናየውም ይላታል ማለት ነው። እና እንደዛ ሲላትም ማለት የሆነ ቀን ስረቅ እያልክ ነው ወይስ ምንድነው ስትለው፣ ኧረ እኔ እንደዛ አላልኩም፣ እኔ የሰው ላብ አልፈልግም፣ እኔ ያልኩሽ አልጋ ቤቱን እንየው ማለት የመኝታ ቤቱን የነዳጣን የነ ኤቢን ደግሞ ያንቺን ይላታል ማለት ነው። እናም ለዛም እንግዲህ ክንሽ በቃ እንደው እኔ ክፍል እንሄዳለን እና ታጥቤ ልምጣ ምናምን ትለዋለች ማለት ነው። ከዛ እውነትሽን ነው አወድ ምናምን እላት። ከዛ እንደው ዳጥ ለዛ ግን ነፍስሽ አይማርም፣ ገዜን ዛሬ የሰራችው ስራ ምንም ነፍሱ አይማርም። እናም እንደዛ አይ አንቺ እኮ ባትታጠቢም ጥንጆት ነሽ፣ ስለዚህ በቃ ችግር የለውም እኔ እንደዚሁ ይሆን ምናምን ብሎ እንግዲህ እሺ በቃ እንደዛ ከሆነ ብላ ወደ ክፍላቸው ይሄዳሉ ማለት ነው። እና ናታን ወጥቶ እንግዲህ እየተጣራ ነበረ ማለት ለምንድን ነው ሰው የሌለው ሰው ሁሉ የኬዶ ነው ምናምን ሲልም እንግዲህ በዚህ ጊዜ ኤቢ ትመጣለች። ኤቢ ስትመጣ ምንድን ነው እንዴ ሰው የለም እንዴ ሲላትም እንዴ ጊዜ የለም እንዴ ትላለች። አሁን የለም ግቢ እኮ ማንም ሰው የለም ሲላትም እንግዲህ አይ በቃ እንደዛ ከሆነ ዛሬ እኔ እናንተ ብቻ ነና ትለዋለች። ከዛ እንዴ አንቺ ግን እክደሽ ነው ምናምን ሲላትም እሷም ከማየ ጋር ወደ ሰላም ጋር ሄጄ ነበረ፣ ከዛ አንተ እየመጣው ነው ስትለይ ደግሞ እኔ እናንተ ማውራት ስለምፈልግ ተመልሼ መጣሁ ትለዋለች ማለት ነው። እና ጊዜ እንግዲህ ለዛ ክፍል ነበረ እንግዲህ ለዛዬ እና ናግባ ምናምን ትለዋለች እና ይገባል ማለት ነው ወደ ክፍሏ። ከዛ ተቀምጦ ከዛ በቃ ወይችነች እንደ ክፍልሽ አላት። ወደችነ ክፍሌ ስትለው እንግዲህ አይ ማለት ትንሽዬ ነች የተጣላ ባልና ሚስት ታስታርቃለች ትለዋለች። ለዛ እኮ ነው እኔም ይዤ የመጣሁት እዚህ እኮ እንደዛ አስቤ ነው ምናምን ትለዋለች። ከዛ እሺ በቃ ምናምን ይባባላሉ። እና ኤቢ እንግዲህ አሁን ላይ ለብቻችን ስለሆንን የማወራህ ነገር አለ ትለዋለች። ስለምንድን ነው የምታወሪ ስላትም እንግዲህ እሱን እነግርሃለሁ ና እንግባትልና ወደ ቤት ገብተው ነበረ። እና ወደ ቤት ገብተው እንግዲህ ያው ጥያቄ ጠይቀዋለች። ኖርማል ነው በእርግጥ የጠየቀችው ጥያቄ እና ለዛዬ እንግዲህ የለዛ ግፍ ደግሞ ይለያል። እና ስቶቡን ላጥፋውና ልምጣ ትላለች። እንዴ እኔ ዝክ በእንትን ተንገብግቢ እንዲህ ምንድን ስቶብ ነው የምታጠፊው ምናምን ይላታል። እንዴ አንተ ቆይ እኔ እኮ አልቆይም ማለት ይኸውልህ ስቶቡን እንደለኮስኩት ነው የመጣሁት እና ደግሞ የሆነ ነገር ቢያቃጥል እኮ ቤት ማንም ሰው የለም በኋላ ደግሞ ማን ይከፍለዋል ትለዋለች። ከዛ ምናምን ታዩ ይላታል። አይሆንም ጊዜ ቆይና ጠብቅ አንተ ስብትቆይ ምን ትሆናለህ ትለዋለች። ከዛ እሱም በቃ እሺ በቃ እንዳትቆይ ይላታል። እሺ ምናምን ትልና ለዛ ያጅሬት ከውጭ ቆልፍ አድርጋበት ትሄዳለች ማለት ነው። እና ኤቢ እንግዲህ ጥያቄ የጠየቀችው እንግዲህ ናታንን ማለት ትወደኛለህ ወይ ነበረ። ምን አይነት ጥያቄ ነው ይሄ ደግሞ የምትጠይቅኝ አልገባኝም ሲላትም ገብቶሃል እባክህ ትወደኛለህ ከኔ ምንድን ነው የምትወደው? እኔ ካንተ የምወድልህ ሰው አክባሪ ነህ፣ ሰው ይወድሃል፣ እማዬ ትወድሃለች፣ አባዬ ያከብርሃል በማለትም ዋለ ማለት ነው። ከዛ እሺ በቃ አመሰግናለሁኝ አላት። አየክ አመሰግናለሁ ብቻ ነው የሚባለው አንተስ ከኔ ምንድን ነው የምትወድልኝ ምናምን ስትለው እሱም እንግዲህን የሆነ ነገር ከያዘች የማትለቀው ነገርና ያኔ ሀቀኝነቷንና አቋሟን ይወድላታል። አቋሟን ሲል ኤቢ የሳለችው ተክለ ሰውነቷን ነበረ። እሱ ግን አቋምሽን ስል ተክለ ሰውነትሽን ሳይሆን የምወድልሽ እኔ የሆነን ነገር ከሽ እስከ መጨረሻው እስከ ጥግ ድረስ ትሄጃለሽ፣ አቋም ያለሽ ነሽ እና እኔ ደግሞ እንደዛች አይነት ሴት በጣም እወዳለሁ እና ያንን ነገር ወድልሻለሁ ሲልም እንግዲህ ይነግራታል። እና ግን ትወደኛለህ ወይስ አትወደውም ማለት ከዳጣስ ምንድነው የምትወድላት ምናምን ስትለው ለምን ጠየቅሽኝ አላት። በቃ ማወቅ ስለፈለኩኝ ማለት እንደሷ መሆን ስለምፈልጋል። አንቺ ራስሽን ነው እንጂ መሆን ያለብሽ ሌሎች ሰዎችን አይደለም። ስለዚህ ይሄንን ብቻ ካወቅሽ በቂ ነው ይላታል። እና ሌላው እንግዲህ ትወደኛለህ ወይ ማለት በፊት እኮ እኔን ትወደኝ ነበረ አይደለ ስትለው
አዎ እወድሻለሁ፣ ግን ደግሞ ያ ማለት አፈቅርሻለሁ ማለት አይደለም። ላፈቅርሽ አልችልም መቼም ቢሆን ሲልም እንግዲህ ይነግራታል ማለት ነው። እና ዳጣ ከመጣሽ በኋላ ነው እንደዚህ አይነት ነገር እንትን ያልከው። ስለዚህ እኔ ደግሞ ለፈለግኩን ነገር ጥግ ድረስ ሄዳለሁኝ። አንተ መቼም ቢሆንም የኔና የኔ ብቻ ነህ ስትልም እንግዲህ ትነግረዋለች። ዳጣ እህትሽ ነች ይላታል። አዎ ዳጣ እህቴ ነች፣ ግን እኔ እሷን መቼም ቢሆንም የሚጎዳትን ነገር ወይም እጎዳታለሁ እያልኩኝ ሳይሆን ግን መቼም ቢሆን የእሷ እንደማይሆን እንግዲህ ግን ትነግረዋለች ማለት ነው። እንግዲህ እህትሽን የምትወጃት ከሆነ ይሄ ነገር ቢቀርብሽ ይሻላል ሲልም ይነግራታል። እህቴን ወዳታለሁ፣ ግን ደግሞ ይሄ ነገር መቼም ቢሆን አይቀርም ብላ ለናታን ትነግረዋለች። ናታንም በቃ ስለ እንደዚህ አይነት ነገር ማውራት አልፈልግም፣ ሲጀመር ለምንድን ነው እንደዚህ አይነት ነገር የምታወሪ ብሎም ትቷት ይሄዳል። በቃ ወደ ክፍሌ ልሄድ ነው ስትልም እሺ በቃ ሄድ፣ ደግሞም አልመጣም፣ ምክንያቱም ብዘገይም ቢዘገይም አንተ የኔ እንዲሆንክ ስለማቅ አልመጣም ትለዋለች። ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። ሌላው እንግዲህ ዳጣ ነች። ዳጣ ያው ደረጀ እንግዲህ ግን እናትሿን ለማስተዋወቅ ይዟት ሄዶ ነበረ፣ ግን ወደ ሰላም ቤት ነበረ ይዟት የገባው። እንግዲህ ዳጣ ደረጀ ተረጋጊ፣ ሁሉም ነገር ያልጠበቅሽው ነገር ሊሆን ይችላል ብሎ አስጠንቅቆን ነበረ። እሷም ግን ምንም ነገር ይሁን ግን ብቻ እናቴን ነው የምፈልገው እናቴን ብላ እንግዲህ ባለችው መሰረት ወደ ሰላም ጋር ይዟት ሄዶ ነበረ። ሰላምም እንግዲህ ግን ያው በጉጉት እየጠበቀቻት ነበር። ምክንያቱም ይዤ መጥቼ እዛው ነው የምነግራት ብሏት ነበረ ደረጀ። እና ባለው መሰረት እንግዲህ ማለት በሩ ተከፍቶ ዳጣና እንግዲህ አቶ ደረጀ ሲገቡ ሰላም ያሰበችው ነግሯት አልነበረ፣ ግን ደግሞ አልነገራትም። እናም ሰላምዬ እናቴን እኮ ሊያስተዋውቀኝ ነው፣ እናቴን እኮ ላገኛት ነው፣ ግን ደግሞ አባዬ ደግሞ አንቺን ሳናይሽ ብሎ ወደዚህ ይዞት መጣ። በቃ አባዬ አሁን አያት አይደለ? ስለዚህ በቃ እንሂድ እናቴን አገናኘኝ ምናምን ስትለው ነው እንደዛ ነው እንደ ስልና ሰላምን ቁጭ ትላለች። ከዛ በቃ ተረጋጊ እንዴ ማለት ቤቢን ሳታዩ ነው እንደሚኬጁ ስላታለች። አይ ሰላምዬ መጀመሪያ እናቴን አግኝቻት ነው፣ ከዛ ሮጬ ከአንቺ ጋር እመጣለሁ እና ቤቢንም አገኘዋለሁ። ሰላም እያብረሽኛ ትሄጂም እናቴን እኮ ላገኛት ነው እያለችም እንግዲህ ግን ትናሊ ማለት ነው። በዚህ ጊዜ ደረጀ ምንም ቃል እየወጣች አይደለም። ተረጋጊ ባክሽ እንዳጣ ተረጋጊ እያላት ነበረ። ይኸውልሽ ሰላምዬ ከቅድም ጀምሮ ተረጋጊ ተረጋጊ ይለኛል። እኔ ቆይ እንድንሆን የምረጋጋው እኔ እናቴን ማግኘት ነው የምፈልገው፣ እናቴን ነው ማግኘት የምፈልገው። እማዬ ብዬ መጥራት ፈልጋለሁኝ። ልጆች በልጅነታቸው ሲመቱኝ እማዬ ብዬ አልቅሻለሁ፣ ግን አልመጣችም። አሁን ግን እማዬ ብዬ መጣራት ፈልጋለሁኝ። ሳለቅስም መታ ታባብለኛለች ስትልም እንግዲህ ትናገራለች። በዚህ ጊዜ ሰላም እኔ በቃ እዚህ ፓርት ላይ አልቅሻለሁ እውነት ለመናገር እና ሰላምም እንግዲህ ከዚህ በላይ እኔ ጋሽ አልቻልኩም ማለት ሰላም ምን እየሆንሽ ነው ምናምን ብሎም እንግዲህ ደረጀም ይቆጣታል ማለት ነው። በቃ እኔ አልቻልኩም አላስቻለኝም እያለችም ሰላምም እንግዲህ እያለች ነበረ። አይ ነው በቃ ተረጋጊ ዳጣ እናትሽ እኮ አጠገብሽ ናት፣ አጠገብሽም እኮ ልኮን እኮ ትችላለች ስትልም አዎ ዳጣዬ ተረጋጊ ማለት አጠገብሽ ልኮን ትችላለች። የት ናት ታዲያ የት ናት ስትል እዚህ ናት ይሏታል። ታዲያ ለምንድን ነው የማትጠሯት? ጥሯትና ለያት አለች ዳጣ ማለት ነው። ድብቃችኋን ነው የናት ጥሯትና ለያት ልጅሽ እዚህ ነች ብሏት ስትልም እንግዲህ ትናገራለች። እና በዚህ አጋጣሚ እንግዲህ ማርታ በር ትቆረቁራለች። ማርታ ምክንያቱም ሰላምን ለማየት ሰርፕራይዝ አደርጋታለሁ ብላ ነበር ወደ ቤት የመጣችው። ደረጀ በዚህ ጊዜ በጣም ይደነግጣል። ማን ነው? ከዛ ቤቶች ስትል እንግዲህ የማርታ ድምፅ ነው። ጋሽ ማርታ ትየነች አለ። ደረጀም እንግዲህ ግን በሮ ኪችን ነበር የገባው ለመደበቅ ማለት ነው። ከዛ በዚህ ጊዜ ነው እንግዲህ እንዳጣገረ የተጋባቸው። እንዴ የትዬ የማየ መምጣት የደረጀ መደበቅ ምን አገናኘው? ለምንድን ነው የሚደበቀው? ምናምን ስላለኝ ማለት ነው። ከዛ ማርታም እንግዲህ ትገባለች። ከዛ ስትገባ አንቺ እዚህ ምን ትሰራለች ትላታለች። ከዛ ሰላምዬ እኮ ልጁን አፍቆሻል ብላኝ ይዛ መታ ነው አሁን የተወለደው ልጅ አለቻት። አሁን የተወለደው ልጅ ስትለን ተነቃቅተናል። የመጫት ምግብ ያኔ የራስ ገንፎ ጥሞች ነው አይደለ እንደዚህ ሽልክ እያልሽ የምትመጪው ስትልም እንግዲህ ትነግራታለች ማለት ነው። ሰላም በዚህ ጊዜ እንዴት የምን ነው ሳትነግሪኝ መጣሽ ስትልም እንዴ ሰርፕራይዝ ላደርግሽ ብዬ ነው ምናምን ትላታለች።
እና ቆይ አንቺ ደግሞ ከደረጀ ጋር ነው የወጣሽው ተብሏል ነበር እንዴ? ማለት ደረጀ የታለ ስትላትም ደረጀ እኮ አሁን ሸኝቶኝ ስራ አለብኝ ምናምን ብሎ ሄደ ትላታለች ማለት ነው። እና እንደዛ ነው ትልና አሁን እንደዛ ነው ትላታለች ማለት ነው። ከዛ አይሽ በቃ እንደዛ ከሆነ ደረጀ ኪችን ከሆነ በጣም እየተጨናነቀ ነው። ሰላም ጠርታት ነው እንዴት ልትመጣ ቻለች? ሰላም ቆይናና ምን ባደርግ ነው የሚሻለኝ እያለን በጣም እየተጨነቀ ነበረ። ግን ደግሞ በዛም ብለው ክትባት አለብን ብለው እንግዲህ ይዘዋት ይሄዳሉ ማለት ነው። ማርታ እንግዲህ ይዛት ትሄዳለች። ከዛ እሺ በቃ እንደዛ ከሆነ ምናምን ይባባላሉ። እንግዲህ ደረጀ ለዳጣ እንግዲህ ዛሬ እውነታውን እነግራታለሁ ብሎ እንትን ብሏል። ሌላው እንግዲህ ገዜ ነው። ገዜው ለዛ ቆልፋበታለች። ከዛ ይጠራል ማለት ነው። ከዛ ምጥንና ውሃ ነበሩ እንዴ ገዜ እኮ ነው ምናምን ይላሉ። ከዛ እንደዚህ ሲመለከቱ ለዛ ክፍል ነው እንግዲህ ለዛ ቆልፋበት ጭራሽ እዚህ ቆልፋብኝ ዋለች አፈር ደሜ ትብላና እያለ በጣም እየተናደደ እንግዲህ ከዛ እንትን ይላሉ። ከዛ ምጥንና እንግዲህን ውሃ ሲጣሉ ፈልገን ብትደበቅ ራሱ ፈልገን እናሳየዋለን። ቀረጸን ሲጣሉ ሲደባደቡ ኢንስታግራም ላይ እንለቀዋለን ትላለች ውሃዬ ማለት ነው። እንዴ ቲክቶክ ላይ ነው እንጂ ትላለች በዚህ ጊዜ ምጥን እሺ በቃ ብለው ሊያፋልጉት እንግዲህ ይሄዳሉ። እና ደረጀ እንግዲህ ግን ማርታ እንግዲህ ያው ቶሎ ይዛቸው ስለሄዳቸው ደስ ብሎኛ ምናምን ይላል። እንግዲህ በስተመጨረሻ ዛሬ እናቴን ንገሪ፣ ዛሬ እናቴን ሳትነግረኝ ወዴትም አልሄድም እንደውም አታገኘኝም ስትለውም እንግዲህ ግን ከአሁን በፊት እንግዲህ ከሰላም ጋር እንደተኛና ለ1 ዓመታት እንግዲህ ሁሉንም ነገር ይነግራታል። እንግዲህ ዳጣ እንዳያቸዋት ራሷን ስታለይ ምን ይፈጠራል የሚለውን በቀጣይ ፓርት እንመጣለን። መልካም ቆይታ።